ሰላም ውዶቼ፣ በየቀኑ አዳዲስ ድራማዎችና ፊልሞች ወደሚለቀቁበት ፕሎት ቢስት ቻናል እንኳን በደህና መጣችሁ። ክቡራንና ክቡራት፣ ዛሬ ደግሞ የተወዳጁን የወፍ ጎጆ ድራማ ክፍል 33 ይዤላችሁ መጥቻለሁ። እስካሁን ይህንን ቻናል ሰብስክራይብ ካላደረጉ ሰብስክራይብ በማድረግ ቤተሰብ ይሁኑን። ይህንንም ቪዲዮ ላይክ ማድረግ እንዳይረሱ። ሀሳብ አስተያየት ካላችሁን በኮሜንት ብታስቀምጡልኝ ለማዳመጥ ዝግጁ ነኝ እያልኩ አሁን በቀጥታ ወደ ድራማው እናመራለን። ሆስፒታል ውስጥ ዶክተሮቹ ሳዲቅ የሶመር ዘመድ እንደሆነ ሲረዱ የበለጠ ምቾት ወደሚያገኝበት የሆስፒታሉ የግል ክንፍ አዛውረውት አሁን በደህና ሁኔታ ላይ ነው ያለው። ኦዙር ለመጠየቅ አበባ ይዞ መጣ። ደህንነቱን ካየ በኋላ ወጣ ብለው ከነስሪን ጋር አወሩ። በተፈጠረው ነገር በጣም እንዳፈረና አይናቸውን እንኳን ማየት እንደተሳቀቀ፣ ይህ በመፈጠሩ ሩቻን እንኳን ሳትቀር እንዳዘነች ሲነግራት፣ ነስሪንም ያው ይህ እንዲፈጠር ሆን ብላ አይደለም መቼስ አለችው። እሱ ይህ አጋጣሚ እንደሚረሳና ለሌላ ጸብ ምክንያት እንደማይሆን ተስፋ እንደሚያደርግ ነገራት። እሷም አቶ ኦዙር፣ አንዳንድ ጉዳዮች ለኛ ከገንዘብም በላይ ዋጋ አላቸው። እኛ በፍቅር የተሳሰርን ቤተሰብ ነን። ልጄም እንደዛው ነው ያደገችው። ባለቤትህ ያሳየችንን ባህሪ እንዲገባን ምንም ያደረግነው ነገር የለም። እንደዛ በጣም መባለግ አልነበረባትም። ቢሆንም መልካሙን እንመኝላታለን። ቱርካን ተሳስታ እንኳን ቢሆን ከክፋት አስባ እንዳልሆነ ላረጋግጥልህ እወዳለሁ አለችው። እሱም ይሄማ እንዴት ይሆናል? ይሄ ነገር የቱርካንና የሶመር ትዳር ላይ ተጽዕኖ እንዳይፈጥር ሁሉን ነገር አደርጋለሁ አላትና መልካሙን ሁሉ ተመኝቶላት ተሰናበታት። ሶመር ቱርካንን፣ ሜሱትን፣ ዶኑሽንና ሰርዳርን ሰብስበው ወደ ሆስፒታል ይዟቸው መጣ። ወደ ሆስፒታል ሊገቡ ሲሉ ቱርካንን ወደ ኋላ አስቀርቷት የወርቁን ጉዳይ ወርቁን ሙሉ በሙሉ በመተካት እንደፈታው ነገራትና ጉዳዩን በመጀመሪያ ለኔ ብታማክሪኝ ጥሩ ነበርም አላት። ለሱም ብር መስጠት አስፈላጊ አልነበረም። ከቤተሰቦቹ ጋር ችግር አለበት። አስቀድሜ ባውቅ ኖሮ አናግረውና አንቺም ሆነ ቤተሰብሽ አትከፉም ነበር አላት። እሷም በእኛ መሀል የቤተሰብ ቅልቅል የለም፣ ስለዚህ በእኔ ችግር አንተን ላስጨንቅህ አልፈልግም አለችው። እሱም ብቸኝነት እንዲሰማሽ ስላደረግኩ ይቅርታ ሲላት፣ ይቅርታ መጠየቅ አያስፈልግህም፣ ብቻዬን ለመታገል መርጬ ነበር አለችው። እሱም ቢሆንም ጥፋተኝነት እየተሰማኝ ነው ሲላት፣ እሷም ለምን ሶመር፣ ይሄ ጉዳይ አንተን አይመለከትህም። ጎበዝ ከሆንክ ትላንት ማታ የት እንደሄድክ ንገረኝ አለችው። እሱ ነገርኩሽ እኮ ከስራ ቦታ ተደውሎልኝ ነበር አላት። እሷም እና ስትሄድ ልትነግረኝ አትችልም ነበር? እዛ አይደለም መሄድከው አለችው። እሱ ምን ለማለት ፈልገሽ ነው አላት። ማታ እናትህ አንተን ልታሳየኝ ይዛኝ እየሄደች ነበር። ሁለት ምርጫ አቅርባልኝ ነበር። ወይ ወደ አባትሽ ቤት መልስሻለሁ፣ አለዛ የሶመርን እውነታ ታያለሽ አለችኝ። እኔም አንተን መረጥኩ። ማወቅ የነበረብኝ እውነት ምን ነበር ሶመር? መልስልኛ፣ ምን ነበር እውነታ አለችው። እሱም በእናቴ ወጥመድ ውስጥ በቀላሉ አትውደቂ ቱርካን አላት። እሷም እውነትህን ነው፣ ማናችን ወጥመድ ውስጥ እንዳለን ይገርመኛል፣ ልታስብበት ይገባል ሶመር ብላው ገባች። ሴቶቹ ሜሱትና ሶመር ሳዲቅ እስኪነቃ ካጠገቡ ሆኖ በጉጉት እየጠበቁት ነው። በር ሲንኳኳ ሶመር ሊከፍት ሄደ። ሀካንና ሰርዳር ሊጠይቋቸውም መጥተዋል። ነስሪን ሰላም ልትላቸው መጣች። ሰርዳር አባቱን ስራ እንደጨረሰ እንደሚመጣና እስከዛው ግን መልካም ምኞቱን እንደላከ ነገራት። ዳሪያና ዶኑሽ በሩቁ ሰላም ካሏቸው በኋላ ወዲያው ወጡ። ሜሱት ተነስ አባቴ ሳዲቅ ሜሱት መጥቷል ብሎ የሳዲቅን እጁን ሲነካው ሳዲቅ ነቅቶ ነስሪንን ጠራት። ነስሪንም እየሰማሁ ነው ስትለው ሳዲቅ አግቢኝ ስላት ሁሉም ሳቁ። ነስሪንም ተጋብተናል እኮ ሳዲቅ ስትለው አንቺን ለማማለል በሄድሽበት ስከተልሽ ሳምንት ሞላኝ። በቃ ከዚህ በላይ አልችልም አግቢኝ አላት።
ከዛ ግን በደንብ ነቃና ቱርካንን ለያት። ቱርካኔኒ ቆንጆ አላት። ሜሱትንም ሜሱት ልጄ አለው። ሶመርንም ሲያየው ደስ አለው። ኢፍራንም እየበረረ ገብቶ ፈጣሪ ማረህ አለቃ፣ ፖስታ ቤት ሁሉም ነገር ሰላም ነው። ማንም ያንተ አለመኖር እንዳይሰማ ሁሉንም ነገር በሚገባ አከናውኛለሁ። ደብዳቤዎቹንም በፍጥነት አድርሼ የሳዲቅን ፊት ላይ ብዬ እየከነፍኩ ነው የመጣሁት አለ። ሳዲቅም ልጆቼ ይሄ ሰውዬ ማን ነው? ለምንድን ነው ዝም ብሎ የሚለፈልፈው አላቸው። ኢፍራንም ኢፍራን ነኝ እኮ አለቃ፣ ከፖስታ ቤት ያንተ ቀኝ እጅ አለው። ሳዲቅም ነስሪንን ከዚያ አስወጭኝ አላት። ኢፍራን ኧረ እኔ ኢፍራን ነኝ እያለም አለ። ለምንድን ነው አለቃዬ ማስታውሰኝ? ምን ሆኖ ነው? እንደው በቃ መጨረሻችን ይሄ ይሁን እያለ አለቀሰ። እነ ነዛት ወደ ቤት ሲመለሱ ፋቲ እየጠበቃቸው ነበር። እህቴ ቁልፍ ሳታስቀምጪልኝ የት ሄደሽ ነው? ወንድሜም ቤቱ ዝግ ነው፣ እዚህ ውስጥ ጠብቅሽ እኮ ላርች ነበር አላት። እሷም ሆስፒታል እንደሆኑ ነገረችው። ህክመትም ሂድና ስራህን አድንቀው አለው። ፋቲ ምን አደረግኩ እህቴ ሲላት አትጠይቀኝ፣ ካሁን በኋላ እህቴ የለህም ብላው ገባች። ሚኔ ኒሃት ከሄደ በኋላ ለሶመር ደወለችለት። እሱም ምን አፋለኝ ብለሽ ድጋሚ ደወልሽልኝ አላት። እሷም ሶመር እባክህ ስማኝ ስትለው እሱም አልሰማሽም፣ ልጁም የማን እንደሆነ ግልጽ ሆኖልኛል አላት። እሷ ግን ሶመር እባክህ በእኔና በኒሃት መሀል ምንም አልነበረም፣ ልጁም ያንተው ነው አለችው። እሱም የመጨረሻ እድል ሰጥቼሽ ነበር፣ ለበጎ ነው፣ አይኔን ከፍቶልኛል አላት። እሷም ምንም ቺት አላደረኩብህም፣ የኒሃትን ጫና ታውቀዋለህ እያለች ማለችለት። ሶመርም ድጋሚ እንዳትደውይልኝ ሁሉም ነገር አብቅቷል ብሎ ሲዘጋባት ቱርካን እየመጣች ነበር። ማን ነበር? ምን ነው ተናደድ ካለችው ሶመርም የስራ ስልክ ነው፣ ዶክተሩን አናገራችሁት እንዴ? አባትሽ መቼ ነው ከዚህ የሚወጣው ብሎ ጠየቃት። እሷም ዶክተሩን አላናገር ነው፣ ነርሷ ፋሻ እየቀየረችለት ነው አለችው። ፋቲ ወደ ሆስፒታል እየገሰገሰ መጣ። ቱርካን መግባት አትችልም ብላ መንገድ ዘጋችበት። አባቴና እናቴ አንተን ማየት አይፈልጉም አለችው። ሶመርም ና ከኔ ጋር ብሎ ሲይዘው ፋቲ ምንድነው አማቼ ከካፌ ገፍትረህ የምታባረኝ ያስመሰልከው እኮ አለው። ሶመርም ውጭ ወተን እንነጋገር ሲለው ፋቲ ወንድሜን ማየት ፈልጋለሁ አትንካኝ አለው። ቱርካንም እናትና አባቴን በድጋሚ ማሳዘን መብት የለህም አለችው። ዳሪያና ዶኑሽም መጡ። ዳሪያም ከዚህ ዳጎቴ ስትለው ፋቲም አንቺም ዳሪያ አንቺም እየተናገርሽ ነው አላት። እሷም አዎ ምን ይጠበስ ስትለው ይሄን ካንቺ አልጠበቅኩም ነበር የኔ ልጅ አላት። ዳሪያም እንዲሄድ ስትጮህበት እኔ ምንም አላደረኩም፣ እህታችሁ ናት ሼሬን ለመግዛት ሀሳብ ያቀረበችው፣ ገንዘብ ስለነበራት ቀስ ብለሽ ትከፊኛለሽ አልኳት። እንዴት ነው ይሄ እኔ ጥፋት የሚሆነው አላቸው። ቱርካንም ብዙ አትፍጨርጨር ሁሉንም ነገር ያውቃሉ አለችው። ፋቲም ሶመርን እነዚህ ሴቶች አብደዋል፣ የሆነ ነገር በላቸው እስቲ አለው። ሶመርም ስማኝ ወይ ከኔ ጋር እንሂድ አለዛ እየጎተትኩ አስወጣሃለሁ አለው። ፋቲ እንተያያለን ብሎ ሊገባ ሲል ሁሉም ገፉት። ሀካንና ሰርዳርም መጡ። በመጨረሻም ለመውጣት ተስማማ። ሶመር አሁን ጊዜው አይደለም፣ መጀመሪያ በቶሎ ያገግም አለው። ፋቲም ምንድነው አማቼ ለምንድነው እንደ ጠላት የምታየኝ? እኔ ወርቁን ሽጫል አልኳት፣ ገንዘብ እንደሌላት ራሱ በምን አውቃለሁ? በ4 ክፍያዎች ከፋፍለ ነው አንዱን ክፈይና 3ቱን ቀስ እያልሽ ትከፍያለሽ አልኳት። ገንዘቡን ኢንቨስት ባላደርገው ኖሮ አምጥቼ መልስላት ነበር፣ ይሄ እንደሚፈጠር በምን አውቃለሁ አለው። ሶመርም ይልህ ከነዚህ ሰዎች ራቅ፣ ሁሉም ሰው ይረጋጋ፣ ካለዛ ምንም ማግኘት አትችልም አለ። ፋቲም አየህ ከቱርካን ጋር ተስማምተን ነበር፣ ምናልባት ሼሩ ላንተ ይሆን እንዴ አለው። ሶመርም አጎቴ መስማት የምትችል አይመስለኝም፣ ከቱርካንም ሆነ ከቤተሰቧ እራቅ፣ ለወንድምህ የምታስብለት ከሆነ ተወው፣ ሰላም ይተንፍስ ያገግም፣ ከዛ በኋላ ስለፈለግከው ነገር ማውራት ትችላለህ አለው።
ፋቲም እሺ ግን ወንድሜ ደህና ነው አይደል አይተኸዋል ብሎ ጠየቀው። ሶመርም ደህና ነው አለው። ሳዲቅ ቱርካንን ቱርካን አንቺ ለኛ ነፍሳችን ነሽ፣ ሶመር ደግሞ ጥሩ ሰው ነው። ከእናቱ ጋር አንድ አይነት ሚዛን ላይ መቀመጥ አይገባውም። አንቺም አትዘኝ፣ የተፈጠረው ነገር ለበጎ ነው። ወይዘሮ ሩቻን እና እኛ ችግራችንን መፍታታችን አይቀርም። አንቺ ግን በምንም ተአምር ራስሽን እንዳትወቅሺ አላት። ሴቶቹ ወደ ቤታቸው ተመልሰዋል። ሩቻንም መጣች። ዳሪያ እየተመናቀረች መጣችና ወይዘሮ ሩቻ እባክሽ ጫማሽን አውልቂ፣ ስናጸዳ ልንሞት ነበር አለቻት። ሩቻንም ቱርካንን ጥሪያት አለቻት። ቱርካን መጣችና መነጋገር አለብን ስትላት ነይ ግቢ ላይ ፎቅ ላይ እናውራ አለቻት። ሩቻን ግን አይ ውጭ እናወራለን አለች። ቱርካን ስትወጣ ሩቻን እባክሽ መኪና ውስጥ ቁጭ በይ አለቻት። ከዚያም መኪና ውስጥ እንደገባች መኪናው ተንቀሳቀሰ። ቱርካን የት ነው የምንሄደው ብላ ስትጠይቃት ወደ ቤታችን አለቻት። ቱርካን ወደ ቤት አልሄድም መኪናውን አቁመው አለች። ሩቻንም አፍሽን ዝጊ ስትላት ቱርካን መኪናውን አቁመው አለበለዛ መስኮቱን ከፍቼ ይጮሃለሁ አለች። ከዛም ሩቻን እሺ ዳር ላይ አቁመው አለችው። ከመኪናም ወርደው ባህሩ ዳር ላይ ተቀመጡ። ሩቻን ትላንት ያወራነውን ታስታውሻለሽ አይደል አለቻት። ቱርካንም እኔን በማስፈራራት ምንም አታመጪም አለቻት። ሩቻንም ይሄንን ባህሪሽን አባትሽ ስለታመመ ነው ብዬ አልፌሻለሁ አለቻት። ቱርካንም በጣም ጥሩ የሰዎች ህመም ይታይሽ ጀምሯል አለቻት። ሩቻንም አንቺ ልታስተምርኝ ነው ስትላት ቱርካን አይደለም እኔ ሁሉ ጊዜ ቦታዬን አውቃለሁ፣ እንደውም ካንቺ ነው የተማርኩት አለቻት። አሁን ላይ ምን ማድረግ እንደምችል የተረዳሽ ይመስለኛል። አባትሽ ከሆስፒታል ሲወጣ ወደ ቤትሽ ትመለሻለሽ፣ ከዛ ግን ከቤተሰብሽ ትርቂያለሽ አለቻት። ቱርካን ዋናው ነገር የአባቴ በጤና ወደ ቤቱ መመለስ ነው አለቻት። ሩቻንም አሁን ወደ ራሷ የተመለሰችውን ቱርካንን እያየው ነው። ይሄ ደግሞ ደስ ይለኛል። ሶመር በዚህ ጊዜ ከጎንሽ አልተለየም፣ እንዳስተዋልሽው ተስፋ አደርጋለሁ አለቻት። ቱርካንም እና ከዚህ ደግሞ ምን ልረዳ ስትላት ሩቻንም ሁሉም ነገር ጥሩ እንደሚሆን ነው፣ ያው ከሶመር ፍቅር ስለያዘሽ ምን ነው የማይገባኝ መሰለሽ እንዴ አለቻት። ቱርካንም ትላንት የት ነበር ልትወስጂኝ የነበረው ብላ ጠየቀቻት። ሩቻን ሶመር ጋር አለቻት። ቱርካንም እሱን አውቄያለሁ፣ ማወቅ የፈለግኩት ማወቅ አለብኝ ስላልሽ እውነታ ነው አለቻት። ሩቻንም አሁን ላይ ምንም ጥቅም የለውም፣ ስላወራን ደስ ብሎኛል። በእኔ ልመልስሽ፣ ለአባትሽ በቶሎ እንዲያገግም ያለኝ ምኞት ትነግሪልኛለሽ አለቻት። ቱርካንም እሺ ለእናቴስ እንድነግርልሽ የምትፈልጊው ነገር አለ ብላ ጠየቀቻት። ሩቻን ግን የለም ነይ እንሂድ አለች። እነ ሳዲቅ ኮሪደሩ ላይ ወክ ለማድረግ ሲወጡ ሶመርን አይተው ተገረሙ። ነስሪን እስካሁን አልሄድክም እንዴ ስትለው የሆነ ነገር ያስፈልጋችሁ እንደሆን ብዬ ነው አላቸው። ከዛም ከፈለግሽ እኔ ልደግፈው ብሏት ተቀበላት። ሂክመት ለሳዲቅ ምግብ ሊያደርስ ሲመጣ ነስሪን ለክፉ ቀን ይሆነኛል ብዬ የሆነ ጊዜ የገዛሁት ወርቅ ነበረኝ፣ ነገ ከሆስፒታል ልንወጣ ስንል የምንከፍለው እንዲሆን እስቲ ሽጥልኝ አለችው። ሂክመትም ምን ማድረግሽ ነው? እኔ ሸፍነዋለሁ፣ የሳምንቱ መጀመሪያ ላይ ደሞዝ ይገባልኛል አላት። ነስሪንም አንተ ምን በወጣ ሶመር ነው እዚህ የግል ክትትል እንዲደረግለት ያደረገው፣ እኔ ግን የእነሱን ውለታ አልፈልግም እንካ አለችው። ሶመርም በእናቱ ስራ ሳዲቅን ይቅርታ ጠየቀው። ውዶቼ በዚህም የዛሬው ድራማ ይጠናቀቃል። ቪዲዮን ላይክ ማድረግና ቻናሉን ሰብስክራይብ ማድረግ እንዳይረሱ። በተጨማሪም ያሉትን ሀሳብ አስተያየት በኮሜንት አሳውቁኝ። ቸርን ሰንብት።